ህያብ ክፍል 6 አዘጋጅ ሪና ሁዳ ተራኪ ኒብራስ አቡ ሉና በሩን ዘግታው እንደወጣች ፌስቡክ ላይ በተለቀቁት አዝናኝ ልጥፎች ሲፍታታ ትንሽ ቆየ። በእሰሳው ላይ ፋፊ ለጠፈችው አንድ ምስል እይታውን ሳበው። ሸብ በሚለው የሚል ካፕሽን ያለው ከአንገት በታች ሰውነቷ ላይ በተጣበቀ ልብስ የተነሳችው ፎቶ ነበር። ላቭ ሪአክት ሰጥቷት ካለፈ በኋላ እንደገና ተመልሶ ኮሜንት ማንበብ ጀመረ። ቆንጂት ውብ እኮ ነሽ፣ በውስጥ ለምንድነው የማትመልሽልኝ? ክራሽ። ሌላም ብዙ የልብ ቅርጽ ኢሞጂዎች፣ ብዙ የአድናቆት ቃላት ተደርድረውበታል። ለምን እንደሆነ ሳያውቅ ተበሳጨ። ያንን ውበት እሱ ብቻ ቢያየው ተመኘ። እንደምንም ንዴቱን ተቆጣጥሮ ማንበብ ሲጀምር ኢክሩ የሰጠቻት ኮሜንት ላይ ኖረፈ። ኢኔ እንጋደላታለን የሚል ነበር። በውስጡ እዚህም መንደር አታርፍማ በቃ ብሎ ፈገግ አለ። የማህደር ምስሏን ከፍቶ ሲበረብር ሪኩዌስት ከላከላት በኋላ አንፎሎ እንዳደረጋት አስተዋለ። ወዲያው ፎሎ አድርጎ ልጥፎቿን ወደ ኋላ ተመልሶ ማንበብ ጀመረ። አብዛኛዎቹ የወንድ ጥላቻዎቿን በግልጽ የምታንጸባረቅባቸው ጽሑፎች ነበሩ። አንዳንዴም በራሷ የእጅ ጽሑፍ ተከሽኖ የሚቀርቡ አጠር ያሉ አባባሎች ፎቶም ተፖስቶበታል። ያለመኖር ቅኔ በነፃነት ሰምና ወርቅ ሲፈታ የማህደር ምስሏን ገና ዛሬ አስተዋለው። ቅድም ሁሉ ሻይ ቤት ተቀምጠው ያወራችው ትዝ አለውና መብሰልሰል ጀመረ። ከሰዓታት በፊት ኢክራምና አቦ ቁርአኑን ሳላይሽ በሚገኘው አህመድ ኪታብ ቤት ገዝተው ወደ ሁሉ ሻይ ቤት አቀኑ። ውጩን ፍንተው አድርጎ በሚያሳየው መስታወት በኩል ወንበር ስበው እንደተቀመጡ አስተናጋጁ ከፊታቸው መጥቶ ተገተረ። አንድ ሾርባ አትክልትና 2 ወተት። ኢክራም ፈጠን ብላ ለማዘዙ ቀደመች። እሺ ባክሽ፣ ጥያቄ መጠየቅ ይፈቀድልኛል? አስተናጋጁ ከመሄዱ አቡ ዝምታውን መስበር ፈለገ። ይቻላል። ከቦርሳሽ የማትነጠለው ማስታወሻ ውስጥ ያለውን ሚስጥር ንገሪኝ። ደፋር ነህሳ። ኧረ ቢስሚላህ። ሳታስበው ጮካለች። አንቺ ብቻ እንደ ልብሽ የምታወሪ ይመስልሻል? ዶርዬ ሴት አሯሯጭ ስትይኝ ዝም ያልኩሽ በዚህ ትክሽኛለሽ ብዬ ነው። አትቅበጥ። ወንዶች ፊት ሲሰጧችሁ እኮ አትቻሉ። እሺ ስለ ብቸኝነትን መውደድሽ ንገሪኝ። ጠረጴዛውን ተደገፈ። ምንም አዲስ ነገር እኮ የለውም። ነፃነትን ስለማገኝበት ወደዋለሁ። ከሰው ተነጥሎ ነፃነት፣ ደስታ እንዴት ብሎ ባክሽ? እንጃ ብቻ ከቤት መውጣት አልፈልግም። ምንም ነገር አያምረኝም። ትልቅ ህልም አልማለሁ። እንዳላሳካው ሰው እንቅፋት ይሆነኛል። እቀርበዋለሁ፣ ይክደኛል። ወደ ቡቡኔ በቃላት ያሰምጠኛል። መልሼ እሸነፋለሁ። በቃ ተመሳሳይ ህይወት አለ አይደል? ወደፊትስ እማራለሁ። ዩኒቨርሲቲ ከብዙ ሰው ጋር ተዋወቃለሁ። ይሉኛል። የውስጤን ዘረግፋለሁ። ከዛ ይሰባብሩኛል። አለቀ። ቤተሰባዊነት አላውቅም። ከቤተሰብ ጋር አላደኩም። ፍቅር አላውቅም። አፍቅሬ የማገኘው ጥቅም ስለሌለ እሸሸዋለሁ። ለዚህ ሁላ መንስኤው እስካሁን ያወቅኳቸው ሰዎች ናቸው። ወደፊትስ እንዴት ሊሆን ነው? ከተመረኩ በኋላስ? ከዳርከኝ እድሜ ልኬን አውፍ አልልህም ያልኩት ወንድሜ የእድሜ መግፋት አሳስቦት በግድ ይድረኛል። ከዚያ ከምጠላው ፍጡር ጋር እድሜ ልኬ ልኖር አይደል? ከዚያ እናት መሆን አለ። ግን ልጆቹ የኔ ልጆች ብቻ ይሆኑ። ገብቶ ካላ ሰው መሳይ አባት ይኖራቸዋል። ዩኒታ የሚያጠቃት እናታቸው በአባታቸው መርህ እንዲያድጉ ስትፈቅድ አትግደረደሩ። የሷ ጣፋንታ ይደርሳቸዋል። አለቀ።
ብትሞት እንኳን አድገው ቀብሯን በዱዓቸውና በመልካም ስራቸው የሚያበሩላት አይሆኑ። ለዚህ ሁሉ መንስኤው ሰው አይደል? ከሰውም ወንድ። ወረቢ የሰው አይን ፈርቻለሁ፣ አስጠልቶኛል። ትክዝ እንደማለት አለች። ግን እኮ ይክሩ ሁሉም አንድ አይነት አይደሉም። ትሽ ይህች ማስተባበያችሁ ናት የምታበሽቀኝ። እስኪ አንተ ራስህን ከየትኞቹ ነው የምትመድበው? በቀርብህ አሊያ በወድህ የምትጎዳኝ አትሆንም? መልስልኛ። ከወንድሜ ውጪ በደንብ የማውቀው የአንድ አቡ ባህሪ እንዲህ ከሆነ የሌሎቹን መገመት አይከብድም። የፌዝ ፈገግታ ፈገግ አለች። አቡ ንግግሯን ከልቧ ጤነው እና እኔም ባየሽበት መነጽር ሌሎች ወንዶችን ማየቱ ተገቢ ነው ብለሽ ታስቢያለሽ? ውሃ በብርጭቆ ቀድቶ ሰጣት። ኢክራም ከውሃው ተጎንጭታ ትንሽ ከተረጋጋች በኋላ ከሚገባው በላይ አወራሁ መሰል። ከዚህ በላይ ግልጽ መሆን ለኔም ለነጻነት የመደምሰስ ያሰጋናል። ስለዚህ ወሬን ቀየር። እሺ ግን በቃሽ። አቡ የሚናገረው ሲጠፋው ጠረጴዛውን ለቆ ወደ ወንበሩ ለጠጥ ብሎ ተቀመጠ። አሁን ልጅቷ ለራሱ ቅኔ ነገር ነች አለ ወደ ራሱ እየተመለሰ። ከዚህ በላይ ስለ ኢክራም ማሰብ እንደሌለበት ለመወሰን ዳርዳር ያለ ነበር። ፋፌ ደወለችለት። ሄሎ የኔዋ። አንስቶ ተፍለቀለቀ። አቡ ግን ነፍስህ ይማራል? ቆየህብኝ እኮ አለች እንደ ማኩረፍ እያለች። ትንሽ ስራ ይዤ እኮ አይደል? ፌስቡክ ውስጥ ገብቶ ፖስት ለማየትማ ጊዜ አለ። ለኔ ደውሎ መልስ ለመስጠት ግን ቢዚ ሆንካ። አዩት ፋፊ ስትቀጥ። እኔማ እኮ አዲስ ነገር እንዳለ ብዬ ስገባ ያንዲት ውብ ፎቶ ልቤን ይዞት አላስወጣለኝ። ምን ላድርግ? ፈገግ ብሎ ፈገግ አስባላት። መልስ አታጠምችም። ይልቅ መልስህን ለማወቅ ጓጉቻለሁ። አሁን ንገረኝ። የቀደሙ ፍርሃቷ በስልክ ሲሆን ሙሉ ለሙሉ ለቋታል። ፋፊዬ ትንሽ ወላወለ። ከኪሱ ቅድም ኢክራምን ደብቆ የገዛውን ሐብል አውጥቶ ለሰከንዶች አፈጠጠበት። ኢክሩም እኮ ደስ ትላለች የሚለውን መንፈስ አደባ ሲይዞ የፋፊን ጥያቄ መቀበል እንዳለበት ወሰነ። ኢክሩ በዚህ ጨለምተኝነቷ የሚፈልገውን ነገር እንደምትነፍገው ሲያስብ ይበልጥ ተዳፈረ። ፋፊዬ ምን ልበል? እኔም እኮ ወድሻለሁ። ነገ ክላስ እንገናኝ፣ በደንብ አወራሻለሁ። ፋፊ ወላሂ በጣም ነው ደስ ያለኝ የኔ አቡ። በቃ እሺ ነገ ቻው። የምታወራው ጠፋት። ስልኩ ከተዘጋ በኋላ ፋፊ ከደስታ ብዛት አልጋዋ ላይ በጀርባዋ ወደቀች። ከምታስበው በላይ ውስጧ በሐሴት ተሞልታለች። ይህን ስሜት ሳይብሽ ለሶስተኛ ጊዜ ነው። ሶስተኛው እንዳፈቀድሽ ማለት ነው? ታላቅ እህቷ ነበረች። ባሽሙር እየወጋቻት። ሁለቱን እንዳያቸው ባክሽ፣ ይሄኛው ግን ይለያል። ባለፈውም እኮ አድናን ተብዬው ጋር ስትጀምሩ ይሄኑ ነበር ያልሽኝ። ሴትዮ እስኪ ለቀቅ አድርጊ። አንቺ ከባልሽ ጋር ተጣልተሽ ቤት የተቀመጥሽ እንደሆነ እኔ ተነዝንዤ መሞት አለብኝ እንዴ? ከተጋደመችበት ፈንጠር ብላ ተነሳች። ሴትዮ አትበይኝ፣ ለራስሽ ነው። ትምህርት ቤት የምትሄጂበትን አቋም አንድ አድርጊው፣ ለመማር አሊያም ለማወቅ። ከዚህ ያለፈ ነገር በተለይ ፕሪፕ ላይ ምን ያደርግልሻል? ለካንቺ የትምሮ ላይፍ አላሳለፍሽም። ፍቅር የሚጫወቱት ከሌለማ መመላለሱ ምንም ትርጉም የለውም። ይህን ንግግርሽን ባባ እንዳይሰማ ብቻ ፍሪ። እኔ ከዚህ በላይ መካሪ ቃላት ከየትም ላመጣልሽ አልችልም። መጎዳትን ስትጎጂ ግን ልክ ነበርሽ ማለትሽ አይቀርም። ሐቄን ካወረድኩ ምን እፈልጋለሁ? እንደፈለግሽ መሆን ትችያለሽ። መልስ እንድትሰጣት ሳትፈቅድላት
በብርድ ልብሷ ተሸፍና ተኛች። ፋፊ እንደወትሮዋ እየተመናቀረች ስልኳን አንስታ ወደ ፌስቡክ ጎራለች። አልሐምዱሊላህ በሚል ካፕሽን ካቡ ፎቶዎች ውስጥ ውብ ያለችውን መርጣ ለቀቀች። ሪሌሽንሺፕ ስታተሷን ኢን ሪሌሽንሺፕ ዊዝ አብዱራህማን በሚለው ከቀየረችው በኋላ ነገ ሊፈጠር ስለሚችለው ፍቅር የሞላበት እውነት እያለመች ወደ መኝታዋ ቀናች። አቡም ብዙ አልቆየም። የፋፊ ወዲያው ሪአክት ማድረግ ቢያስቀውም ስለቀደመችው ደስ ተሰኝቶ እርሷ በለጠፈችው የራሱ ፎቶ ላይ ተመሰጠ። አልሐምዱሊላህ የምትለው ቃል ከበስተጀርባው ካለው ንያ ጋር ገጥማለችው። ሐራም ነገር እየተጀመረ ምስጋና ማቅረባቸው ወንጀሉን እንደማያቀልለት ጠንቅቆ ያውቃል። አንዳች ነገር ውስጡን እየረበሸው ዳታውን አጥፍቶ ለመተኛት ተነሳ። ባለ አይ ፊደል ማጫወቻዋ ሐብል አሁንም ከእጁ ላይ አልወረደችም። እኮ ልረሳሽ ይገባል በቃ ብሎ ጥቅልል አድርጎ ቁም ሳጥኑ ውስጥ ወረወረው። ለመተኛት ቢሞክርም አልቻለም። ኡፍ ምን አባቴ ልሁን። ካልጋው ተስፈንጥሮ ተነሳና ወፈር ያለ ጃኬት ደርቦ ለመናፈስ ወደ ውጭ ወጣ። ድጋሚ ጨረቃው ላይ ብሶቱን ሊዘረግ ኑር ሰላም እናቷን ዘይሮ እስኪመጣ ጠማማውን የበረንዳቸውን አጥር ተደግፋ ቆማለች። ሉና አይኖቿን ወደ መንትያዋ ፍቅር ወርውራ በሐሳብ ሩቅ ተጉዛለች። ከአንዴም ብዙ ጊዜ አቡ ከዚች ጨረቃ ጋር ሲያወጋ ተመልክታዋለች። ከሷ ጋር ሲያወራ አነጋገሩም ሆነ ስሜቱ እውነተኛ ነው የሚሆነው። ለደቂቃ ብታፈጥባትም ምን ብላ እንደምታዋራት ግን ግራ ገብቷታል። አንድም ቃል አልተነፈሰችም ነበር። አንቺም ጨረቃ ጋር ሚስጥር አለሽ እንዴ? ኑር ሰላም ነበር። አጠገቧ ከቆመ ቢቆይም መምጣቱን አለማስተዋሏ አስቆት ሊያባንናት እየሮጠ አይ ብዙም አይደለም ደስ አትለኝም። ከበረንዳው ለመውረድ እየቀደመችው ለምን ሲባል እኔ እኮ በጣም ነው የምወዳት። ኑር ሰላም የሚቀመጡበት ቦታ ባይኑ ማሰስ ጀመረ። ጠበብ ያለውን ሳርማ ግቢ ትንሽ ከጎበኘው በኋላ አንድ ቀጠን ያለ የጽድ ዛፍ ስር በኪሱ የያዛትን ትንሽ የተጣጣፊ መስገጃ አውጥቶ አነጠፈ። ከዚያም ሉናን እንድትቀመጥ እየጋበዛት ጥያቄውን ደገመላት። ለምን አትወጃትም? ችግሬ እሱ አይደል? አንተ ትወዳታለህ። የትም ብትሆን አታጣትም። ሁሌ ታወራታለህ። ከኔ ጋር ጊዜ እንዳታሳልፍ እየተሸማችኝ አይደል? እንደ ሕፃን ልጅ አኮረፈች። ሉናዬ ስትቀናየው ታዲያ እኮ የአሁኑ አስተያየትሽ የቅናት አይመስልም? አዎ ስለ አቡ እያሰብኩ ስለነበር። አቡ እኔም ትንሽ እያሳሰበኝ ነው። የሆነ ማድረግ ያለብን ነገር እንዳለ እየተሰማኝ ነው። እሱንማ እኮ እኔም አስባለሁ። ፌስቡክ ገብታ የተፈጠረውን አዲስ ነገር አሳየችው። ኦ በጣም ቸኮሉ። እሳት የሆነ እድሜ ላይ ናቸው ያሉት እኮ። ቆይ ሸይጣን ቢጫወትባቸውስ? ቢያሳስታቸውስ? በዚያ ላይ ቋሚ ነገር አይደለም እኮ። ኡፍ ጭንቀቱ ሊገለኝ ነው። መዳፏ ላይ ተገደፈች። ኑር ሰላም ፈገግ ብሎ ጸጉሯን እየዳበሳት አብሽሪ ሁሉም ነገር ይስተካከላል። በጌታሽ ላይማ ተስፋ አትቁረጪ። እንጂ ብቻ ጠንክረሽ ዱዓ አድርጊለት አላት። ኢክሩስ አስተዛዝና ጠየቀችው። ወላሂ ኢክሩ አዲስ ሰው ነው የሆነችብኝ። ብዙ ጊዜ ብቻዋን ነው የምታሳልፈው። ፌስቡኳ የብሶትና የጥላቻ ማዕትን የሞላው። እንዳወራቱ ለአድል እየሰጠችኝ አይደለም። ምንድነው ምክንያቷ? ቆይ ከዚህ በፊት በስልክም አልነገረችህም? የሆነ ቀን ነፃነት ስትል የሰማኋት መሰለኝ። ታዲያ ነፃነትን እኮ ከተሰጣ ጸጋ ማቃረን አልነበረባትም? እንዴት ሉሉ? ለምሳሌ እኔ አላህ በሰጠኝ ማንኛውም ነገር ውስጥ ነፃነቴን ለማግኘት እሯሯጣለሁ። ለምሳሌ አንተ ነፃነቴ ነህ። ሐላሌ ስትሆን ካንተ ጋር በማድረጋቸው ኢቭን በማወራቸው ቃላት ምን እንዳላገኝበት እችላለሁ።
ገባህ? ይህን ሳደርግ የሚከለክለኝ ምንም አይነት የኢስላም ህግ ስለሌለ ደስ እያለኝ ነው የማደርገው። ስለዚህ ነፃ ሆኜ ሐቅህን በመጠበቅ ላይ ጸናለሁ ማለት ነው። ኦኬ፣ ነፃነት ሽወንኩት በቅርቡ ነው? በፍጹም ሱብሃንአላህ፣ ሳላውቅህ ማለቴ ሳላገባህ በፊት እንኳን ንጹህና ማንም ወንድ አይን ውስጥ ሳልገባ እንዳገኘህ ምኞቴ ነበር። ለዚያም ወንድን የሚስቡ ነገሮችን ከመልበስም ሆነ ከማድረግ ቆጠብ ነበር። በዚያ ውስጥ ሐቅህን መጠበቅ አለ። በመጠበቅ የማገኘው ደስታ ደግሞ ትልቁ ነፃነቴ ነው። ጉልበቷ ላይ አቀረቀረች። የኔ ውድ አለ አስተሳሰቧ ገዝቶት። ፈገግ አለላት። ሉና ፈገግታው ውስጥ ጠፋች። ድሮም እኮ ፈገግታዬ የምትለው ወድ አይደለም፣ ከምታስበው በላይ ፈገግታውን ትወደዋለች። እሱም ቢሆን ፈገግ ካለ ምንም ነገር እንደማትከለክለው ስለሚያውቅ እንደ ማቅለጫ መሳሪያ ይጠቀምበታል። ኑር እጆቹን ወደ ጉንጯ ልኮ ቀና አደረጋት። አይኖቿን ሰበረች። በቀስታ ተጠጋት። የልብ ምቷ ተወለጋገደ። ሳታስበው አይኖቿን ጨፈነቻቸው። አላህ ይድረስ። አቡ ለመናፈስ ወጥቶ አይኑ የገባው ትዕይንት አስደንግጦት ለራሱ ያንሾካሾካቸው ቃላት ነበሩ። ፊት ለፊቱ ሉናና ኑር ሰላም በራሳቸው ዓለም ውስጥ ጠፍተዋል። ጭንቅላቱን ወዝወዝ አድርጎ ነቃ ካለ በኋላ ወደ መጣበት እየሳቀ ተመለሰ። ኑር ሰላም ውዱን ቤቱ አስገብቶ ወደ ቤቱ ተመለሰ። ጫማውን በር ላይ አውልቆ ወደ ውስጥ ሲገባ ሳሎኑ በሚያስፈራ ጨለማና ዝምታ ተውጧል። ከኢክራም ማዳመጫዎች ውስጥ የኦማር ሂሻም ድምጽ ብቻ በጥቂቱ ይሰማዋል። ኢክሩ፣ ኑር ሰላም በተሰላቸ አንደበት መብራቱን አበራው። ወይ አንተ ደግሞ ለምን አበራኸው አሁን? ኢክራም ጋደም ካለችበት ፍራሽ እየተነሳች ይህን ጨለማ ውስጥ መቀመጥ ግን ታይብልሽ እምቢ አልሻ? ያው ልሞት አይደል? ቀብር ስገባ የሚጠብቀኝን ጨለማ ካሁኑ ልመደው ብዬ እኮ ነው። እንባዋን ከወንድሟ ለመደበቅ እየሞከረች ማለት የምን ሞት ነው? ግራ ተጋብታ ፈጠጠባት። አረ ምንም፣ እንደው ስለ ሞት የሚያወሩ አንቀጾችን ሳዳምጥ ስለነበረ ነው። ለመሳቅ ሞከረች። ታዲያ በየቀኑ ነው የምትሰሚያቸው? ሁሌ እኮ ነው በዚህ ሁኔታ የማገኝሽ። እርግጠኛ ነኝ እኔ ከሀገር ውጭ እያለሁ መብራት አብርተሽ አትቀመጭም ነበር። አፋጠጣት። አይደለም እኮ ሐቢቢ፣ ያው ሁላችንም መሞታችን አይቀርም አይደል? ዝም ብዬ ሳስበው እኮ ጨለማን መልመድ ያሰኘኛል። ለዚያ ነው። እርግጠኛ ነሽ እኮ ምንም ነገር የደበቅሽኝ የለም? የለም ስለ ፈገግ አለች። ወላሂ አይኖቹ ውስጥ ሊዘረገፉ ከኢክሩ አንድ ቃል የሚጠብቁ የእንባ ዘለላዎች ኩሬ ሰርተዋል። ወይ ኑር ደግሞ ድርቅ ትላለህ። አልደበቅኩም አልኩ አይደል እንዴ? አታምነኝም ማለት ነው? አይደለም እኮ አቋረጠችው። ምንም እንዳትለኝ፣ ይልቅ ተነስ ልብስህን ቀይር፣ ትላንት የጀመርክልኝን መጽሐፍ ጨርስልኝ። እየከበደውም ቢሆን ተነስቶ ወደ ውስጥ ገባ። ኢክሩ በአይኖቿ ከሸኘችው በኋላ ሩጣ ወደ ክፍሏ በመግባት መንሰቅሰቅ ጀመረች። ረበና ግን ይቅር ትለኝ ይሆን? ድፍረቱን አጣሁ እኮ። እንዴት አድርጌ በነገረው ነው ሊቀበለኝ የሚችለው? አልጋዋ ስር እጥፍ ብላ ማልቀሷን ቀጠለች። በቅዳሜ ቀን ትምህርት ግን በጣም ይደብራል። አሁን በቀር እኮ እንደባለፈው አሳይመንት ተሰጥቶናል የሚል ትዕዛዝ እንጂ ጮማ ወሬ ይዛችሁልኝ አትመጡ። አቡ ነበር የመምህር አካል ወልድ በር ላይ ሉና ጅልባቧን እስከምታወልቅ ከኢክሩ ጋር እየጠበቋት ወሬ ጀመረው። ትምህርት ቤት ውስጥ ጅልባብ ልብሶ መማር የተፈቀደ አይደለም። ከቀናት ባንዱ ሉና ከጥበቃው ጋር በግልጽ ለመከራከር እድሉን አግኝታ ነበር። ቆየ ዩኒፎርሙን አይነት ቀለም ብንለብስ ምን ችግር አለው ስትል ጠየቀችው። ጥበቃው አስተዛዝኖ የኔ ልጅ አንቺ ሙስሊም ነሽ፣ እኔም ሙስሊም ነኝ፣ ግን የእንጀራ ነገር ሆነብኝ ምን ላድርግ ነበር ያላት። አንድን ሃይማኖት ብቻ ለይቶ የሚያብጠለጥልና ህግጋቱን የሚከለክል እንጀራ እንዴትስ ተበልቶ ሰላም ይታደራል? አስከትሎም
አሁን አንድ ክርስቲያን ነጠላ ለብሶ ቢመጣ እናስገባው አላት። በውስጧ በጣም ሳቀች። መነጻጸር የማይገባውን ነገር ሲያነጻጽር ስታየው ቃል ማውጣት አልቻለች። ወትሮውንም አንደበቷ ለክርክር አይሆንም። ዝም ብላው ገባች። በውስጧ ግን ከጅልባቡ ኋላ ሰላት እንኳን እንደማይፈቅዱ አስባት ገዛለች። ያስተማሩን እኩልነትስ እንደ ወትሮዋ ከምናቧ ጋር ግብግብ እየፈጠረች ወደ ክላሷ ገባች። ታዲያ አሁን በር ላይ ጅልባቧን የማውለቋ ሚስጥር ይህ ነው። አስገብታ እንደጨረሰች ሶስቱም መታወቂያቸውን አሳይተው ወደ ውስጥ ገቡ። በየቀኑ የሚስተዋለው የወንድ ተማሪዎችና የጥበቃዎች ጭቅጭቅ እንዳየለ ነው። ለምን ጸጉሩን አልተቆረጥክም? ሱሪ ለምን አስጠበቅ? ሌላ ነዝነዝ። ከአንዱ ጥግ ዩኒት ሊደሩ አንድ ሱሪውን ለጥፎ የቆመ ተማሪ ላይ እንደ ጉድ ይጮህበታል። ኢክራም መታወቂያዋን ወደ ቦርሳዋ እየመለሰች እጅ ምን አላሁን ቢተውት የፈለገውን ቢለብስ ምን አገባቸው አለች። ዲሲፕሊን የሚሉት ነገር አላቸው። ሉና ፈገግ አለች። የምሬን እኮ ነው። አሁን የወንድ ሱሪ ጠበበ አልጠበበ ምንም አይስብም እኮ። ይልቅ ተወጣጥረው የሚገቡትን ሴቶች በተቆጧቸው ጥሩ ነበር። ነገሩ ሜካፕ ተቀብተው ሲገቡ ምንም አላሏቸውም። የሉናን ጅልባብ ሲያዩ ብቻ ነው ይሄ ትምህርት ቤት እንጂ ድግስ ቦታ አይደለም ሽክ ብለሽ የምትመጪው የሚሉት። ኢክራም በንዴት ለፈለፈች። Look here. Who's saying these words? አንቺ ራስሽ ጅልባብ መች ስለብሽና ነው? አቡ ሳቀ። እሷ አገባህም ጥብቅነት በጅልባቢስቶች ብቻ መሆን አለበት የሚል አስተሳሰብ ካለ አሁኑኑ ፋቀው። የትኛው ኢማን ነው ጅልባብ ያለ ፋሽን እንድትለብስ የሚጎተጉተው? ኢማን በልብ ነው ሲሉ ያስቁኛል። ብላ 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 ብለሽ ስትፎክሪ የነበርሽ አንቺ አይደለሽ እንዴ? አቡ የኢክራምን ድምጽ ለማስመሰል እየሞከረ ሾፈባት። እና እኔ ምን አልኩ? እስላማዊ ልብስና ፋሽን የተለያዩ መሆናቸውን ለመግለጽ የተጠቀምኩባቸው ቃላት እንደሆኑ ብዙ ጊዜ ነግሬሃለሁ። ከፋሽን ውጭ ያሉትን ልብስ ስናይ ግን ጅልባብ አሊያም አባያ። ነገሩ አባያዎቻችንንም አሁን ፋሽን ወጧቸዋል። ግን ከኢትዮጵያ ውጪ ጅልባብ የሚባለው ነገር አይታወቅም። ስለዚህ ኢማን ያለው ሀበሻ ውስጥ ብቻ ነው የምትለኝ? በተለያዩ የሙስሊም ሀገራት የሚስተዋሉት ጥቋቁር አባያዎች ቡርቃ የሚባሉት አልባሳት ናቸው የሚዘወተሩት። አላህ ለቡርቃ የሚያደርስ ኢማን ሰጥቶ ይበከናነበው ምኞቴ ነው። ከዚህ ውጪ ግን ስፋቱና ሰውነት አለማሳየቱ፣ ርዝመቱና አትራክቲቭ አለመሆኑ መስፈርቱን ካሟላ ልብሱ ሂጃብ ነው እንደኔ። ስለዚህ ልብሶችን በዚህ መዝናቸው። ኤኒሃው ወንድ ስለሆን ካጣመህ ልትረዳው ትችላለህ። አራንቺ ልጅ ግን የሆነ የከዳሹ እንዳለ መሰል በጣም ደጋግምሽው። ድጋሚ ሳቀባት። አትገልፍጥ እዛ። የሉናን እጅ እየጎተተች ከፊት ቀደመችው። አቡ ፋፊን ሜዳው ላይ ስለቀጠራት መሄዳቸው አስደስቶታል። ነጠር በሚለው አረማመዱ አቡ ወደ ሜዳ ሄዶ ከፋፊ ጋር የልብልባቸውን ካወሩ ከሰሩ ወዲያ በመሃላቸው መተፋፈር የሚባለው ነገር ጠፍቷል። ሉና ውዷን ወደ መካ ከሸኘች በኋላ የሚመጣበትን ቀን በመጠባበቅና ቤቷን በማሰናዳት ስለተጠመደች አቡን ያን ያህል እየተቆጣጠረችው አይደለም። ከጥቂት ሳምንታት በኋላ የዩኒቨርሲቲ መግቢያ ፈተና መውሰዳቸው ደግሞ ጥናት ላይ እንዲበረቱና ሌሎች ነገሮችን እንዲረሱ አድርጓቸዋል። አቡና ፋፊ በጥናት ሰበብ ይገናኛሉ። መጽሐፋቸውን አንዴ እንኳን ሳይገልጡ የላይኛው መጽሐፋቸው ላይ ሐራምን የመዳፈር ድርሳን ይከትቡ ጀምረዋል። ፋፊ ጎበዝ ተማሪ ስለሆነች ሉና አቡ እሷ ጋር ለመሄድ የሚደረድረው ምክንያት ተቀበለዋለች። ረቡዕ ከሰዓቱን ኢክራምና ሉና ቤታቸውን በማዘጋጀት ላይ ሳሉ አቡ መጥቶ ተቀላቀላቸው። የሳሎን ቤቱን ዕቃ ሙሉ በሙሉ አውጥተው እነ ሉና ግቢ ካጠጋጉት በኋላ አፍና ፍንጫቸውን በጭንብል ሸፍነው አቧራውን መጥረግ ጀመሩ። ኢክሩ የለበሰችው ነጭ ሺቲ በአቧራው ምክንያት ግራጫ ቀለም ይዟል። ጠርገው እንደጨረሱ መሬቱ ላይ ላስቲክ አንጥፈው ግድግዳውን ጀሶ መቀባት ጀመሩ። አንቺ ልጅ ግን ስራ ልንሰራ መሆኑን እያወቅሽ ነጭ ልብስ የለበሽው ምን ለመሆን ነው? አቡ
በሱ ተቃራኒ በኩል ያለውን ግድግዳ የምትቀባውን ኢክራምን እያየ ጠየቃት። እኔ እንደስ ካለኝስ? ለነገሩ እንደ ሰው መኖር አትወጅም። ስቆ ወደ ስራው ተመለሰ። ሳሎኑን እንደጨረሱ የመኝታ ክፍሎቹን ዕቃ ማውጣጣት ጀመሩ። ኢክሩና ሉና የኑር ሰላምን ክፍል፣ አቡ ደግሞ የኢክራምን ክፍል ዕቃዎች በየተራ እያወጡ እነ ሉና ቤት ማስገባታቸውን ቀጠሉ። አቡ ቁም ሳጥን ውስጥ ያሉትን የኢክራምን ልብሶች እያወጣ ወደ ሻንጣ መገልበጥ ጀመረ። በመሃል ግን ከአንዱ ልብሷ ውስጥ ብጣሽ ወረቀት ሲወድቅ ተመለከተ። ግራ በመጋባት ስሜት አንስቶ ተመለከተው። ከተጣጠፈው ወረቀት መሃል አንድ ሰማያዊ ቀለም ያለው ካርድ ተቀምጧል። ወረቀቱ ላይ አጥር ያለ ግጥም ሰፍሯል። ለዓለሁ ኸይር። ርዕሱን ተመለከተውና ስራዬን ስጨርስ አየዋለሁ ብሎ ኪስ ውስጥ ከተተው። ወዲያው የዓሱር አዛን ተሰምቶ ከስራቸው እረፍት እንዲወስዱ አስገደዳቸው። ኢክራም ለሶስቱም የሚሆን የውዶ ውሃ ቀድታ ያቀረበችላቸው ዛሬ ምን ምክንያት እንደምታመጣ እናያለን አለች ወደ አቡ በጨረፍታ እየተመለከተች። አቡ ፈገግ እንዳለ የውዱ ዕቃውን ተቀብሎ ካንዱ ጥግ ተቀመጠ። እንደጨረሱ በጀማዓ ሰግደው ወደ ስራቸው ለመመለስ ሲሰናዱ ኢክራም አንዳች ዕቃ እንደጣለ ሰው ወደ ውጭ ፈትለክ ብላ ወጣች። ምን ጠፍቶሽ ነው ኢክሩ? ሉና ነበረች። ቀለበቴ። ሳትጨርሰው አቡ ከኪሱ ውስጥ አውጥቶ ሰጣት። ቅድም ውዱዕ ስታደርጊ አውልቀሽው ረስተሽው ገብተሽ ነው። ፈገግ አለ። አመሰግናለሁ። ሀያ የምን መቆም ነው? ወደ ስራ እንጂ። ትንሽ ብናርፍስ? አቡ ተነጫነጨ። ኧረ እባክህ አንተ አይደለህ እንደኛውን ቀባዋለን ብለህ ቀለም ቀቢ እንዳናመጣ የከለከልከን? የምን መሳነፍ ነው? ሉና ሳቀችበት። እሱማው ያው ፈታ ያልንበት አይደል? ግን ትንሽ አርፈን መክሰስ ነገር ብንበላ ደግሞ ጥሩ ነበር። ኢክራም ቀለበቷን ጣቷ ላይ ቦታውን አስይዛ ሂጃቧን እያስተካከለች ሆዳም በጊዜ ጀሶውን ከጨረስን አይጠየፍ እንሄዳለን፣ በዚያውም አቡሰን ቺፕስ ትጋብዘናለህ አለች። እስኪ ሴቶች እንደው አንዳንድ እንኳን መጋበዝ ልመዱ። ቆይ አቡ የመንግስት ሰራተኛ ነው ወይስ የግል ሱቅ አለው? እኔ የምልሽ ብልጊት ጋር ዘመድ ነው አሉሽ እንዴ? እኔ ስታይ ግብዣ የሚመጣልሽ ነገር። ሉና እንባስኪ ወጣት ድረስ እየሳቀች በሉ አትከራከሩ፣ ለዛሬ ጋባዧ እኔ ነኝ፣ ባይሆን ቶሎ ከጨረስን ነው አለቻቸው። ሁለቱም በሐሳቧ ተስማምተው ስራቸውን ማቀላጠፍ ጀመሩ። እንደጨረሱ ተጣጥበውና ልብሳቸውን ቀያይረው ወደ አይጠየፍ አመሩ። ሸዋበር መስጂድ በር ላይ ሲደርሱ ሉና ሰንቺፕስ ልትገዛ ከተደረደሩት ሱቆች ወደ አንዱ ገባች። ኢክራምና አቡ ደግሞ ቀስ እያሉ ወደ አይጠየፍ በሚወስደው ቅያስ መጓዝ ጀመሩ። ኢክሩ አንድ ጥያቄ አለኝ። አቡ ነበር። እሱ ወሬ ካልጀመረ በስተቀር እሷ እንደማታወራው ያውቃል። ምንድነው እሱ? አይኖቿን ከመሬቱ ላይ ሳትነቅል መለሰችለት። መቼም ስለማስታወሻሽ መጠየቅ አልችልም። እንዳታስበው። ወንድ ስለመጥላትሽስ? ምናልባት። እሺ ስለ ቀለበትሽ ንገሪ። ቀለበት ነው? ምን የተለየ ነገር አየህበት? እሱማ ቀለበት ነው፣ ግን ያጠለቅሽው የግራ እጅሽ ቀለበት ጣትሽ ላይ ነው፣ ቃል ኪዳን የምትለብሱበት ቦታ ላይ። እጆቹን ኪሱ ውስጥ ከተታቸው። ሌሎቹ ጣቶች ላይ ስለማይገባ ነው። ተመለሰልህ? ለምን እንደሆነ አላውቅም፣ መልስሽ አልተዋጠልኝም። በአትኩሮት ተመለከታት። በሉና ቺፕስ አወራርደው። በዚያውም ሉና አጠገባቸው መድረሷን አበሰረችው። አይጠየፍ ደርሰው ትኬት ቆርጠው ወደ ውስጥ ከገቡ በኋላ ወደ አዳራሹ አመሩ። አዳራሹ በጣም ሰፊ ነው። ከበሩ ጀምሮ የዙፋኑ ሚንበር ድረስ የተነጠፈው ቀይ ምንጣፍ የእውነት ንጉስ ሊዘይሩ የገቡ ያህል እንዲሰማቸው ያደርጋቸዋል። ከሚንበሩ በቀኝ በኩል ያለው ግዙፉና
ከመቶ በላይ ሲኒዎችን የሚያስተናግደው ረከቦት ሌላ አይንን የሚያስፈነድቅ ትዕይንት ነው። ሚንበሩ ጋር ሲደርሱ ኢክራም ሮጥ ብላ በመውጣት ዙፋኑ ላይ በኩራት ተቀመጠች። ሉና ካሜራዋን ከፍታ ቪዲዮ እየቀረጸች ነው። አቡ ከኢክራም ፊት ለፊት ቆሞ ንግግሩን ጀመረ። የተከበሩ ልዕልት ሆይ ለብርቱ ጉዳይ ፈልጌዎት ነበር። ከወገቡ ጎንበስ አለ። አይገባም፣ ሰው ለአንድ ወዱድ ብቻ ነው የሚያጎነብሰው፣ ቀና ማለት ይችላሉ። ሳቋ ያፈናት መለሰችለት። ሉና እነሱን በመቅረስ ትዝናናለች። ልዕልት ሆይ እኔ ከእናት ሀገር ማዳጋስካር ድረስ የመጣሁት እጆትን ልጠይቅ ነው። እጅ እርዳታ ፈልገህ ነው? ኢክራም ሳቀች። አንቺ ደግሞ አታበላሽዋ። እንደገና ወደ ተውኔቱ ለመመለስ ጉሮሮውን ጠራረገ። ልዕልቴ እኔ ለማለት የፈለኩት እርሶን ለትዳር ፈልጌ ነው የመጣሁት ነው። ማን አብራራልኝ አለ። ነገር ቶሎ አይገባሽም ከሚላሽ ሙር ለይቻ ላይውም በሉ ሰይፉት። ከት ብላ ሳቀች። አቡ ባነጋገሯ እየሳቀ አንቺ እንኳንም ልዕልት ያልሆንሽ ወንዱን በሙሉ ሰበብ እየፈለግሽ ጨፍጭፈሽው ነበር አለ። ይሰየፍ የተባለውን አንገቱን እየዳሰሰ ሲያንሳችሁ ነው። ከዙፋኑ ላይ ወርዳ ቀሚሷን እያራገፈች ሳቀችበት። ሉና መቅረጿን አቆማ ወደ እነሱ እየመጣች ጥሩ ትተውናላችሁ፣ በሉ ሳይመሽ ዞር ዞር እንበልና እንመለስ። ኡሚ ሰሞኑን ገበያ ስለቀዘቀዘ በጊዜ ነው የምትመጣው አለቻቸው። ሐሳቧን አንገታቸውን በመነቅነቅ ደግፈው ከአዳራሹ ወጡ። ወደ አዳራሹ ጀርባ ለመሄድ የግድ ማካለል ያለባቸው ሰፊ ሰገነት ልዩ የሆነ ውበት አለው። ያይጠየፍ አዳራሽ በእጅ የተሰራና ለየት የሚያደርገው ከእንቁላል የተሰራ መሆኑ እንደሆነ የታሪክ መጽሐፍቶች ላይ አንብበዋል። ግድግዳው አንድም ቀለም ያልነካውና ነጭ ሆኖ የሰገነቱ መደገፊያ እንጨቶች ከጥግ እስከ ጥግ በኤክስ ቅርጽ የተቀመጡ ናቸው። እዚያ ቦታ ላይ የቆመ ሁላ የሚሰማው የተለየ ስሜት አለ። እይታው ብቻ ሳይሆን አየሩ ጥላችሁም ሂዱ አይልም። ኢክሩ ይህን ቦታ በጣም ተወደዋለች። አንደኛውን ጥለፍልፍ እንጨት ተደግፋ ቆማ በሐሳብ ሌላ ቦታ ገብታለች። በጣም የሚያምር እይታ። ማስታወሻዋን ከቦርሳዋ አውጥታ የመጣላትን ሐሳብ ማስፈር ፈለገች። አይንም ይህን ከመሰለ ትዕይንት ከቀናት ባንዱ እንደሚነጠል ምን አሳወቀው? በቀይ ብዕር በውብ አጻጻፍ ካሰፈረችው በኋላ ማስታወሻዋን ወደ ቦርሳዋ መልሳ ወደ ሉና ዞረች። አቡ ኢክሩ ስትዞር ደንገጥ ብሎ ፎቶ ሲያነሳበት የነበረውን ስልኩን ደበቅ አደረገው። አላስተዋለችውም። ደስ አለው። ከጨረሽ ብንሄድስ? ሉና ፈገግ ብላ ወደ መውጫው ቀደመቻት።